ጃም ከፊት ሄድ እኮ ነው የምልሽ ማዬ ለምንድን ነው ግን ሁሉ ሰው የሚሰርበኝ ያለቀስኩኝ ምሽ ዘነብዬ ነው ምኛለሽ ማሚ ካሁን በኋላ እዛ ሰውዬ ጋር ብትሄጂ ነግሬሻለሁ እሺ የልጅቷን የ3 ወር ክፍያ ለበላ አትበላት ዛሬው ቀስ ብለሽ ቤት ለቀሽ ትጫለሽ እሺ ሜሪ ምን ሆነሻል ይሄ እኮ ስራ ነው ስለሷ እያሰብኩ አይደለም ላስብም ደግሞ አልችልም ቆይ እኔ ምልሽ እሱም ቢዚ አንቺም በትም እንዴ እኔ ብዬው ነበር ግን እሱም ቢያለኝ ከዚህ በኋላ ማማ ትምርቷን ማቋረጥ የለባትም እሺ ወይኔ ሜሪ ጓደኛዬ ነገሮች ምንም ጥሩ እየሄዱልሽ አይደለም ግን ምን ተገኝቶ ነው አው ግን ጥፋቱ የኔ ነው ያውኛ ላንቺ አስበን ነው ካልፈለሽ ግን ማንንም አያስገድድሽ እሺ የሚጣይ ስምሽ ማን ነው ማን አደገፉ ማን አደገፉ ደገፉ መጣው እሺ ማዬ እሺ ቃል ኪዳን ቃል እስኪ ቁጭ በል እንዲናወራ እኔ የምልሽ ቃል የማማ ማለቴ የአባቷ ስም ማን ነው ምን ነው ማለቴ በሰላም ነው ምንም አሁን እኮ ውጪ የተጫወትኩ እያለ እንደ አጋጣሚ ስምሽ ማን ነው ስላት ማማ ደገፉ አለች ምን አልክ አትደናበሪ ደገፉ ማለት እኛ ግቢ ተከራይቶ ያለው ነው ወይስ ሌላ ነው አው በምን ምክንያት እዚህ እንደገባ እንኳን ባላውቅም ራሱ ነው ምን ይሄን ላምን አልችልም ይሄ እንዴት ሊሆን ይችላል ቆይ ማለቴ እንዴት ስትል ማለትማ የልጅቷ አባት እሱ ሊሆን ይችላል እኔ ግን በጣም የገረመኝ ይሄ አጋጣሚው እንዴት ሊሆን ቻለ ነው እኔም የመጀመሪያ ቀን ሳይው በጣም ነው የደነገጥኩት ምክንያቱም ለኔ ያለው ስሜት ሞቷል ብዬ ነው የማስበው ቆይ እሱ ግን አንቺን ከነጭራሹ አይፈልግሽም ማለት ነው የኔና የሱ ትልቅ ችግር እናቱ ነበረች እና ስለዚህ እናቱ የእናንተን ግንኙነት አይፈልጉትም ማለት ነው አንቺ ልጄን ከምታገቢ ሞቴን እመርጣለሁ አለች ቆይ ግን ማለቴ ይሄን ያክል ለምንድን ነው አንቺን የጠሉሽ ነው ወይስ ቤተሰቦቹ ሀብታም ናቸው አይደሉም የመጥላታቸው ዋነኛው ምክንያት ከዚህ በፊት መስተንግዶ ሰራ ነበር እና ልጄ የሆቴል ቤት ሴት አያገባም ብለው ነግረውኛል በጣም ያሳዝናል ያንዳንዱ አመለካከት መጣው በቃ አሜሪ እስኪ ጫማና ካልሲ ጠቢልኝ በእናትሽ እንዴ ማሪ ጫማና ካልሲን ማራስ ማጠብ አለብህ እንዴ ከዚህ ቀደም እኮ ራሴ ነበርኩ አይደል የማጠው ሰሞኑን ትንሽ ስራ ቢዚ ስላደረገኝ እኮ ነው በየ ደግሞ ካልሲንና ጫማህን ልጠብ ይላሁን ስትሄድ እዛ ሊስትሮ አለ እነሱን ብታሳጠባቸው ነው የሚሻለው እንዴ ምን ያደርግሽ ነው ቃል ስራ ከምፈታ ብዬ እኮ ነው ቢሆንም እኔ ወደ ስራ ስሄድ እኮ ራሴ ማስጠረቅ እችላለሁ ተይው አስገቢው በቃ እኔ ያለ ስራ ቁጭ ብዬ አይደል እንደማይሆን ከሆነ በጣም ቢዚ ነህ እግዚአብሔር ይስጥልን ነው እንጂ ሌላ ምን እላለሁ እንግዲህ እግዚአብሔር ይስጥልን ማለት እኮ ማለት ከምትችለው በላይ ሲሆን ነው ከስጦቶች ሁሉ የላቀ ስጦታ ደግሞ እግዚአብሔር ሲሰጥ ነው ልክ ብለሻል የምትናገሩ ነገር ራሱ በጣም ነው ደስ የሚለው በይ ለማንኛውም እሺ ሰላም ወይ እሺ ቻው ሜሪ ምን ነው በእናትሽ ብለሻል ምንም አልሆነው ነገር አለ እባክሽ እቺ ተንከሲስ እያለች ደገፉን ሰጣውሻል እንደ ፈንቅሎ ወደዛ እንዲጥልልሽ ርቃ ይሄ ነገር እኮ ቀላል ነገር አይደለም ለማ ትምህርት ቤት ልጅቷን አስመዝግቧታል እኔም እኮ ልጠይቅሽ ነበር ትምህርት ቤት ይዟት የመጣት ልጅ የሷ ልጅ እንደሆነች ጠርጥሬ ነበር አዎ ምን እንደማረግ ራሱ በእናትሽ በጣም ጨንቆኛል እለት በእለት ምን ጨቃጨቀው በቃ ስለ ቃል ነው
ነጋ ቃል ነው፣ ጠባ ቃል ነው። ጭቅጭቃችን ሁላ እኮ ስለ ቃል ሆናል። እኔ ይሄ ቃል የሚለው ስም ራሱ እንዴት እንደሰለቸኝ ብታይ። አንቺ ራሱ ስሙ ተመችቶሻል እኮ። ይኸው አሁንም እኮ ቃል ቃል እያልሽ ነው። አታሹፊብኝ በእናትሽ። እዚህ ድረስ እኮ የመጣሁት እንድትቀልጅብኝ አይደለም መፍትሄ እንድትሰጭኝ እኮ ነው። እያሹፍኩ እኮ አይደለም ማሪ። ደገፉን በተነጋገርነው መሰረት እንዲሰራ አደርገዋለሁ ብዬ እኮ ነው ማሪ። ባይሆን ይሄ ጥሩ ሀሳብ ነው። እንደዛ ነው የሚባለው። በጣም አመሰግናለሁ። አንቺ በቃ ወደ ተማሪዎች ሂጂ። እሺ ማሪ፣ ቃቻው ደህና ዋልሽ። አምጪው ለኔ፣ አንዱን ለኔ፣ አንዱን ለኔ። ቀስ እያልሽ ኬኩ ይጣፍጣል። የበላ ነው። እሺ ጎበዝ። ነገም ደግሞ እስጂ ጋብዝሻለሁ። እሺ እኔ እናት። እሺ ልጅ እኮ እንዴት እንደምወድ ሜሪ። ልጆች በጣም ደስ ይላሉ። ያው የራስ ልጅ ሲሆን ደግሞ ማለት ነው። የራስማ ሲገኝ ማን ይጠላል ብለሽ ነው? ግን ያው እስከሚገኝ ድረስ የራሳችሁን የሰውንም እንደራሳችሁ አረጋችሁ ወደዱ አይደል የሚባለው? ልጆች እኮ በጣም ይወደዳሉ። ግን ደግሞ ያንተ በጣም በዛ። እንጃ ግራ ያጋባል። ግራ ያጋባል ስትይ ግን እኔ እሱን ስሜት ማወቅ ፈልጋለሁ። ያው እንግዲህ ለትልቅ ሰው ሲሆን ማፍቀር ይባላል በጣም ሲበዛ። አይ ሜሪ፣ እሺ ለሕፃን ልጅ ሲሆንስ? እሱን ጠይቄ እነግርሃለሁ። ሜሪ ግን ሰውን ያለ ምክንያት ዝም ብለሽ አትጥይ። እሺ ምቺ ከሆነ ደግሞ ያለ ምክንያት ያለ ገደብ ሰውን ዝም ብለሽ ወደጅ። እንግዲህ እሷ ልጅ ስለሆነች ያለ ምክንያት ልወዳት እችላለሁ፣ ጥፋትን ብታጠፋ። ትልቅ ሰው ግን እያጠፋ እንዴት ልወድ እችላለሁ? አይ ሜሪ፣ እሺ ለማንኛውም እንግባው ነይ። ልሸከምሻ። ፀሐይ ኧረ ተዋት በእናትህ። ለምን እንቦጭ ና ሜሪ ሜሪ፣ እንዴ እዚህ ነው የምትኖሪው? እኔ እኮ ተከራይተሽ የምትኖሪ ነበር የሚመስለኝ። አይ እዚህ በሰራተኝነት ነው የምኖረው። እንዴት ከነ ልጅሽ ተቀበሉሽ ለሰራተኝነት? ይገርማል። እኔ የምልሽ ከሜሪና ከለማ ማን ነው ግን ጥሩ ሰው? ለኔ ሁለቱም ጥሩ ሰዎች ናቸው። ተይ እንጂ ሁሉም ሰው እኮ በሆነ ነገር ያበላልጣል። ስለዚህ አንቺም ከሁለት አንዱ መምረጥሽ አይቀርም። ቆይ ያልገባኝ ነገር፣ ቆይ ለምንድን ነው ስለነሱ እንደዚህ አጥብቀሽ የጠየቅሽ? አይ ዝም ብዬ ማለት ያው ጀስት ለፈን ብዬ ነው። ለማንኛውም በቃቸው። እሺ እንደው ምን ይሻላል? አንቺ ቃል ነይ በእናትሽ፣ ልጅሽን አሁን እንጂ ይዘሻት ነይ በእናትሽ። ተዋት በቃ ና፣ እናትዬው ትወስዳታለች። ሜሪዬ አንቺን እኮ ፈልጌ ነው። ደህና ናችሁ? ከቤተሰብ ጋር ነሽ መሰለኝ። ነገ እናወራለን። እሺ እሺ፣ ቻው በቃ። ሜሪ፣ ቆይ ግን ከዚህ ልጅ ጋር ያለሽን ሪሌሽን አቁኝ ብዬሻል ነበር? ብላኝ እኮ ነበረ። እኔም ደግሞ ካልከኝ ቀን ጀምሮ ትቻለሁ ከሷ ጋር መሆን። እውነቴን ይባል ለምን እንደመጣሽ በእውነት አላውቅም። አሁን አንቺ እውነት እሷ እዚህ ለምን እንደመጣች አታውቂም? ለምን ተዋሽኛለሽ? የኔ ባል የምሬን ነው። ምንም ማውቀው ነገር የለም። እውነት ግርማ ይሙት። ማን ነው ደግሞ ግርማ? ወይ የኔ ነገር አታውቀውም ለካ። ግርማ እኮ አያቴ ነው። እንዴ አያትሽ አቶ ዳኛ አይደል የሰማቸው? እሱ እኮ ወንዱ አያቴ ነው። እኔ ደግሞ ያልኩ ሴት አያቴ ነው። ሴት አያትሽ ታዲያ ግርማ ነው እንዴ ስማቸው? አይ እውነት የኔ ባል በጭራሽ አይደለም። ሜሪ ልክ ነሽ። ግን ግርማ ግን ማን ነው እንዴ? የአያቴ ባል ነው ማለት የእናቴ አባት እኮ ነው። እንዴ ሞቶ የለ እንዴ እሱ? ቢሞቱስ ደግሞ እኮ እኔ በጣም ስለምወዳቸው በሳቸው ነው የምምለው። ጥሩ እሺ።
ጥለሽኝ የጠፋሽው? ለምንድን ነው ግን እንዲህ ያደረግሽው? ደጉ አንተም እኮ ብዙ ጊዜ አይተኸኝ እንዳላይ ያልፋል። በፍጹም አላደረኩትም። አንድም ቀን ስላንቺ ያላሰብኩበት ቀን የለም። አንቺ ግን ጥለሽኝ ጠፋሽ። የአብራኬ ክፋይ የሆነችውን ልጅ እንኳን እንዳላያት ይዘሻት ጠፋሽ። ግን ለምን? ፈልጌ ይመስላል እንደ ሌሎች ሴቶች ወግ ማድረግ አይቼ ማግባት ልጄን ያላባት ፍቅር ማሳደግ የምፈልግ ይመስላል? ንገረኝ እንጂ። ቃል ዝም በይ። ምንም ነገር አታውሪ። ዝም አልልም፣ አወራለሁ። ቆይ ግን አንተ ብቻ ነው ልክ የሆንክ የሚመስልህ? አውቃለሁ እናቴ እንደማትወድሽ። ግን ለእኔ ስትይ ሁሉንም ነገር መታገስ ትችይ ነበር። ክፉ ነሽ ቃል። ትሰማኛለህ ደግሞ? ሁሉንም ነገር አንድ ባንድ ያደረኩት ለአንተ ስል ነበር። ልጄን ከኔ መሰወር ነው? መከራና ስቃይን ለኔ ማስታቀፍ ነው? ለኔ ማሰብ ማለት እውነት ነው የምልህ፣ ለደረሰብኝ መከራና ጭንቀት በጣም ነው የማዝነው። ዝም በይ። ሁሉ መከራና ጭንቀት፣ ሁሉ ስቃይ ለኔ ለምን ቃል? ዝጋ፣ ይበቃል። በጣም ሰማው። ቆይ ግን እኔ ካንተና ከልጅ ጋር በደስታ መኖር ነበር ሁሉ ጊዜ የማስበው። ትሰማኛለህ? ግን አንድ ቀን የማላስበው ነገር ገጠመኝ። እናትህ፣ ያንተ ውዷ እናትህ አንድ ቀን ወደ እኔ መጣ ልጄን ታፈቅሪዋለሽ ወይ ብላ ጠየቀች። እኔ ምን የተሻለ ነገር አመጣች ብዬ ሰፍ ብዬ እንዲህ ማፍቀር ብቻ እንደ ህይወቴ እኮ ነው የማየው ብዬ ተነገርኳቸው። ውዷ እናትህ እንግዲያውስ ልጄን የምታፈቅሪ ከሆነ ከሱ ራቂ ያሉ። እንዲህ እሱ እኮ ህይወቴ ነው እንዴት እርቀዋለሁ አልኳቸው። ከሱም ማትርቂ ከሆነ ራሴን አጥፍቼ የኔ ገዳይ አንቺ እንደሆንሽ ተናግሬ አንቺ የሱ ሚስት ሳይሆን የእናቱ ገዳይ ተብለሽ እንድትጠሪ ነው ማደርግሽ አለች። ታዲያ ይሄንን ለኔ ሳትነግሪ ለምን ሄድሽ? ምን ብዬ? ውዷ እናት እንዴ ያለችኝ ብዬ እንዴት እነግርሃለሁ? ምን እያልክ ነው? ምንድነው? ቀስ በይ እንጂ። ምንድነው ቁመህ የምትጨቃጨቀው? ዝም ብለህ የሚያገባህን ስራ ነው ወይስ ከዚህ በፊት ታውቃታለህ? ምንድነው የምትወል? የማይመስል ነገር አትናገሪ እንጂ። እና ምንድነው የምትጨቃጨቁት? ስራህን እኮ ዘንግተሃል። ስራውን ራሱ እንዴት እንደሚሰራ ረስተሽዋል መሰለኝ። መጀመሪያ እኮ እኔ ቤት ውስጥ መግባት አለብኝ። ከዛ ነው ስራውን መስራት የምንችለው። ይኸውልህ አይደለም እኮ እኔ ልናገር ፈልጌ እኮ አይደለም፣ ግን እሷ ማንንም የምትሰማ ሰው አይደለችም እኮ። አንቺ ከተረዳሽኝ ይበቃኛል። አሁን ደግሞ እሷ እንድትረዳኝ አግባቢያት። እሷ ማንንም የምትሰማ ሰው አይደለችም። አንተ ግን ቶሎ ብለህ ስራህን ጨርስ። በቃ ቢያንስ እንደዛ ይሻልሃል። እሺ እሞክራለሁ። ግን እንደምወድ ታውቃለህ አይደል? ማለቴ እንደማፈቅር። እሺ ደህና ዋይ። ቢያንስ አፈቅርሻለሁ ባትለኝ እንኳን እወድሻለሁ አትለኝ? አልወድሽማ። እውነቱ ደግሞ ያ ነው። እውነቱን ደግሞ አምንሽ መቀበል አለብሽ። ወይ አንተ የምትበስል አይደለም። አንተ እስከምትበስል ድረስ እኔ አረርኩኝ። አረርሽ? እኔ ደግሞ አንቺ እስኪገባሽ እኔ ግራ ተጋባሁ።
አሁን ግን እንጫወት የቅድም ያምራል። እሺ እኔ ቆንጆ እንጫወት። ታታታው ታታታ እንዴት ነው? እንዴት ታታ ቲቸር አትማታ ኧረ የምንዴ የሩስ ማታ ቂጡ መለጠነ እንደተሸነፉት ከሱ መከራነ ሐኪሙ በደስታ ጡጦ ሸለማቸው ጡጦ ሲፈነዳ ፖፖ ሸለማቸው ሙሽሪት አጋሬ ተኝታ ስንተለቀቀችው አሁን በቃን። እኔ የምልሽ ማማ ትምህርት ቤት ለምንድን ነው የማትሄጂው? እማዬ ስራ ስለሌላት ነው። እሺ ከዚህ በፊት እናትሽ ምን ነበር የምትሰራው? ሬስቶራንት። አይ ማማ ከዛ በፊት ምን ነበር የምትሰራው? እንጃ። እሺ ቆይ ማማ ማለት ያንቺን ማሚን ማለት ነው ሌላ የሚያግዛት ቤተሰብ ምናምን የለም? ችግር ሰላም ነሽ ሜሪ? ቆይ አንተ ግን ጨርቄን ጥዬ እንዳብድልህ ነው እንዴ የምትፈልገው? ምን አደረኩኝ ሜሪ? እየሞከርኩ እኮ ነው። ምን ማለት ነው እየሞከርኩኝ ማለት? ሎተሪ ያደረገው እንዴ እየሞከርኩኝ የምትለው? አድርግ የተባልከው ማድረግ ነው በቃ። እኔ እኮ ሜሪ ሁሌ እንደሞከርኩ ነው። ባለፈው ልክ ገብቼ እንትን ልል ስል ርብቃ መጣ ረበሸች። እንዴት በዚህ ሰዓት ትመጫለሽ ብዬ ተቆጣኋት። ከዛ ደግሞ በሌላኛው ቀን ደግሞ እናንተ መጣችሁብኝ። እሺ እኔ ምን ላድርግ? ጭንቅ ውስጥ እኮ ነው የገባሁት። እሺ እስከ ዛሬ ድረስ አጋጣሚውን አጥቻለሁ ብለሃል። አሁን በቃ ማንም የለም፣ ግባና ስራ ሰርተው ውጣ። ምን ማለት ነው ሜሪ? እሺ ዛሬስ ለማ ቶሎ እንደሚመለስና እንደማይመለስ እርግጠኛ ነሽ? በኋላ ብቻ እንዳታስበይኝ እሺ። ፈጠን። እዚህ ጋር የምታወራበትን ጊዜ ገብተህ ብዙ ነገር ታደርጋለህ። ሂድ አሁን ግባ እኮ ነው የምልህ። ሄሎ ሜሪዬ። ወይ ርብቃ፣ ባልሽ ነው ጭጫዋን የሚያመጣው? እባክሽ እኔ ስለ ልጅቷ እኔ ምን አገባኝ? እኔ ለራሴ አናቴ ሊፈነዳ ነው። ምን ነው ጓደኛዬ፣ ምን ገጠመሽ? ደገፉና ቃል ውስጥ ናቸው። ምን ውስጥ? ወንዝ ውስጥ ልበልሽ? ሁለቱን ብቻቸውን ቤት ውስጥ ለቅቄያቸው ነው የወጣሁት እያልኩሽ እኮ ነው ርብቃ። እና ሰምጠዋል በእኛ አልጋውን በደንብ ነው አነጣጥፈሽ የወጣሽው? አንቺ ትቀልጃለሽ አይደል? እኔ ካሁን ምን ይፈጠራል እያልኩኝ በጭንቀት ልሞት ነው። ምንም አትፍሪ፣ እኛም ማናውቀው አዲስ ነገር አይፈጠርም። እሺ በቃ ርብቃ፣ እደውልልሻለሁ። እሺ ቻው። እሺ አዲስ ነገር ካለ አሳውቂኝ። ቻው። እሺ ኤሌክትሪክ ተበላሸ ብለውኝ እኮ ጠርተውኝ ነው። ኤሌክትሪኩ ምን ሆነ? እንትን ኮንታክት አደረገ ብለውኝ እኮ ነው። እና ተስተካከለልህ ታዲያ? አዎ ተስተካከለ እኮ። ቆይ ለመሆኑ ቤት በኩል ያለው ነው ኮንታክት ያደረገው? እንትኑ የዚህ የሻወር ቤቱ በሻወር ቤት በኩል ያለው እኮ ነው። እናመሰግናለን። እሺ ሆዴ ያላሰራው ይፈታ፣ ሆዴ በሷው ይለቅ በሉኝ።